ዲሜንሺያ ለአንድ ቡድን የሚያመለክት ቃል ነው። እነዚህም የሚያስከትሉ በርካታ ምልክቶች ያሉ እድገት ያላቸው በሽታዎች ናቸው። እነዚህ ምልክቶች ብቻ የአእምሮ ምልክቶችን አድርገው አይቀርም፣ ነገር ግን ብዙ የባህሪ እና የስነልቦና ምልክቶችንም ያስከትላሉ። ዋነኛ ምልክቶች እንደተለመደው በማስታወሻ መስክ ውስጥ ይዘረጋሉ። ይህ የቅርብ ጊዜ ማስታወሻ መስክን ይነካል። እነሱ ዝምድና ይሆናሉ። የቅርብ ጊዜ ክስተቶችን ይረሳሉ። ጥያቄዎችን ይደግማሉ። እነሱ ነገሩን በተደጋጋሚ ይናገራሉ። ይህ የምልክቶች ስብስብ ዲሜንሺያ የተባለው ነው። ስለዚህ በሌላ መንገድ እንደ አእምሮ እና የባህሪ ሲንድሮም ነው። ዲሜንሺያ ምን ያህል የተለመደ ነው? ዲሜንሺያ በህንድ ውስጥ ለሙሉ የሽምግልና ህዝብ ከ6 እስከ 7 በመቶ ድረስ እንደሚያገኝ ተገኝቷል። ስለዚህ በጣም የተለመደ በሽታ ነው። በዓለም አቀፍ እንደሆነ በህንድም ዲሜንሺያ የሚያስከትሉ በጣም የተለመዱ ምክንያቶች የአልዛይመር በሽታ ነው እና ሁለተኛው የደም ስር ዲሜንሺያ ነው። ይህም በሰውነት በተወሰኑ አካባቢዎች የሚከሰቱ ብዙ ዝም ባለ ድንጋጤዎች ምክንያት ይከሰታል። ሶስተኛው የተለመደ ዲሜንሺያ ደግሞ በፓርኪንሰን ዲሜንሺያ ወይም ከሉይ አካላት ጋር የሚኖር ዲሜንሺያ ምክንያት ነው። ስለዚህ እነዚህ የዲሜንሺያ ምክንያቶች ናቸው። ስለዚህ እነዚህ ምክንያቶች በቀደም ላይ እንዲታወቁ እና በተገቢ ሁኔታ እንዲታከሙ በጣም አስፈላጊ ነው። ከዲሜንሺያ የሚከሰቱ አደጋዎች 40 እስከ 50 በመቶ በዚህ ሁሉ ቀደም ሲል በመለየት እና በተገቢ ሁኔታ በመከላከል ሊከላከል ይችላል። እና አንድ አይነት የምግብ አሰራር የሚባል የማይንድ አመጋገብ አለ። ይህም ብዙ በሬዎች፣ አትክልቶች፣ በርበሬዎች እንደ ወልናት ያሉ ተወላጅ በርበሬዎች እና ብዙ ቀይ ስጋ፣ በጣም የተሰራ ምግብ፣ የሚያስታምር ምግብ እንደማይገሩ ይጠቀማል። ስለዚህ ይህ የምግብ ዕቃዎች ማህበረሰብ የሚባል የማይንድ አመጋገብ ይሆናል እና ይህም ደግሞ ወደ ዲሜንሺያ የሚያስቀድም ወይም ወደ ቀላል የአእምሮ እንቅስቃሴ እንደሚባለው ወደ ቀደም የዲሜንሺያ ሁኔታ ማለፍን ማከላከል እንደሚችል ተገኝቷል። ዲሜንሺያን እንዴት እንደምንለይ? ዲሜንሺያ ሁሌም በአእምሮ ወይም በማስታወሻ ሙከራ በተጎዳው ግለሰብ ላይ በመስጠት ይለይ። የእነዚህ ምልክቶች መጀመሪያ እና እድገት ታሪክ ከታዋቂ አስተዋዋቂ የቤተሰብ አባል በመሆኑ ከሚያውቅ ሰው ይሰበሰባል። ከዚያ በኋላ የተወሰኑ ሙከራዎችን እንከናወን። በመጀመሪያ ደረጃ ቢያንስ የአእምሮ ስካን እንሰራለን። ይህም ብዙውን ጊዜ ኤምአርአይ ነው። ኤምአርአይ ማድረግ ካልቻልን የአእምሮ ሲቲ ስካን እንሰራለን። በአንዳንድ ሰዎች ደግሞ የአእምሮ ፒቲ ስካን ማድረግ አስፈላጊ ሊሆን ይችላል፣ ለማስተካከል የሚያስፈልገውን እንዲያሳይ። እንዲሁም የደም ሙከራዎች ማህበር እንሰራለን እንደሆነ ዲሜንሺያ ምልክቶችን ሊያመጡ የሚችሉ ሌሎች ምክንያቶች እንደሚኖሩ ለማወቅ። ብዙ ጊዜ በአብዛኛው ጊዜ መድኃኒቶችን ብቻ እንሰጣለን። እጅግ በጣም አስከር ከሆነ በሕክምና የሚታከሙ የተወሰኑ ቀዶ ሕክምና ሁኔታዎች ካሉ እንደ አእምሮ መካከል ውስጥ የሚጨመር ፈሳሽ እንደሆነ ይህ ሁኔታ በመገናኛ ግፊት ሂድሮሴፋለስ ተብሎ ይጠራል። ከዚያ እንደ ቢስ ሻንት የሚባል ትንሽ ቀዶ ሕክምና ሂደት ማድረግ አስፈላጊ ይሆናል። ነገር ግን በአብዛኛው የሕክምና ተሳታፊ መድኃኒቶችን ብቻ እንሰጣለን። ስለዚህ እነዚህ ሁሉ ምክንያቶች በኋላ ዕድሜ የዲሜንሺያ ወይም ቀላል የአእምሮ እንክብካቤ ለመከላከል ሊውሉ ይችላሉ።